አልቆጠረም። ቢስሚላህ አልሐምዱሊላህ። ያው እኔ ማለት የምፈልገው የወሎ ህዝብ ይንቃ ለማለት ፈልጌ ነው። የወሎ ህዝብ ከማንም ንክኪነት የለውም። ማንም ጋር የመነካከት የማንንም ፍላጎት የለበትም። የራሱን ማንነት ለማስጠበቅ የራሱን ህዝብ የራሱን ሀገር ለማስጠበቅ ግዴታ ስላለበት ዛሬም ብቻም ሳይሆን ከድሮም አንስቶ ከህወሓትም አንስቶ በ2013 አንስቶ እስካሁን እስከ ፋኖ ባለው ድረስ የወሎ ህዝብ ለማንም የማይንበረከክ ለማንም የማይለማመጥ ህዝብ ነው። ግን በማንም ባንዳ ደግሞ ተጠምዞ ሀገሩን አይሰጥም፣ ትጥቁን አይፈታም። ሀገሩንም መንግስቱንም አስጠባቂ ነው ማለት የምፈልገው። ድሮ በኃይለ ሥላሴ አንስቶ ወሎ ክልልነቱ ሐውሳ ነው፣ እስከ ሐውሳ ድረስ ነው። አውራጃ ወረዳ አላማጣ ነው። ከሚሴ አንስቶ እስከ መሆኒ ባለው ክልላችን ነው። ስለዚህ አሁንም ይሄ ጽንፈኛ ኃይል ግዴታ እኛ አልደበደብነህ፣ እኛ አልበደልነህ፣ እኛ ካልዘረፍነህ እንቅልፍ አይወስድንም የሚል አካል የወሎን ህዝብ ሊነካው አይገባም። ማንነቱን ማስከበር የሚችል የወሎ ህዝብ በራሱ ነው። የወሎ ህዝብ የፍቅር ሀገር ነው። የወሎ ህዝብ የጨዋ ህዝብ ነው። ማንም የማንነት ጥያቄ ግን አይቀሬ ነው። በመንግስት የማንነት ጥያቄ አለብን ማለት ክልል ራሳችንን የወሎ ህዝብ የክልልነት ጥያቄ ያስፈልገናል። እንደ ክልል ጠይቀን እንደ ማንኛውም ክልል ራሳችንን መቻል አለብን። ችግሩም የዶዘሩና የታክሲው ነገር ነው። ማለቴ ዶዘሩና የታክሲው ነገር ያልኩት ዶዘር መንገድ ይደለድላል፣ የታክሲ መሄጃ ነው። ዶዘር ወደ ተራራ ይወጣል። ወሎ የባጀት መሰብሰቢያ ነው። ባጀት ከተሰበሰበ በኋላ ባጀቱ ወደ ሌላ ክልል ይገለበጥና እኛ ደግሞ በተዘዋዋሪ የማንም ገንዘብ መሰብሰቢያና የማንም ማላገጫ የማንም መላገጫ መሆን የለብንም። ራሳችንን በቻልነው መጠን ራሳችንን ማስተዳደር አለብን። ደጋ ተጠራቅሞ ይሄ ወርዶ ወሎን የሚወራ አካል መቼም እንግዲህ ተመልሶ አይወርድም። ቢወርድም ደግሞ ተገቢውን እናስይዘዋለን። ለማንም አንበረከክም። ስለዚህ የወሎ ህዝብ ይንቃ፣ የማንነት ጥያቄውን ያስከብር፣ ህዝቡን ይጠብቅ፣ አገሩን ይጠብቅ። የፖለቲካ አጀንዳ ለኛ ስለማይጠቅመን ፖለቲካ ትላንት ከህወሓት ጋር አብረን የነበርነው ህዝብ ዛሬ ተገልብጦ መልሶ አማራውን አማራ መውጋት አሸሸ ገዳሜ እያለ የአማራን ህዝብ ልሞትልህ ነው ተራብኩልህ ተጠማውልህ ሲል የነበረው ህዝብ መልሶ የገዛ ህዝቡን ደብድቦ የገዛ ህዝቡን ዘርፎታል። ይሄ ከዚህ በላይ የሚያሳፍር ትልቅም ውርደትም ቅሌትም ሌላም የለም። ስለዚህ የለፋ አካል ህዝቤ ነው ያለ አገሬ ነው ያለ ማስከበርና ማዘን ሲገባ በሚሊዮን ግለሰቦችን እየቀጠቀጡ በሚሊዮን መቀበል። ብትከፍል ትከፍላለህ፣ ካልከፈልክ 1000 ብር ያላወጣህ ሰው ነገ ቀጣይ በሚሊዮን ማታ አንገትህን አንቀመጥተን እናስከፍልሃለን እያሉ የገዛ ህዝቡ መደብደብ፣ አንተ አክራሪ ነህ፣ አንተ ጥንፈኛ ነህ እያሉ ታርጋ መለጠፍ፣ ይሄ ለማንም አይመችም። ሰው የሚያድረው በፍቅር ነው። ፍቅር ካታጣ ማንኛውም ሰው የማንም ማላገጫ ሆኖ አይኖርም። ራሱን የሚችልበት ሂደትና አካሄድ አለ። እኛ ወርቄ ስንባል ልክ ሀገራችን ዘላን ህዝባችን በዱር የሚኖር ህዝብ ነው። ለኑሮም አጀንዳ የለበትም። ማንነቱን ከትግራይም አንስቶ ከህወሓት አንስቶ ዛሬ ድረስ ማንነቱን የሚያስከብር ቀጣይን በፋኖ ማንነቱን የሚያስከብር ሳይደርሱበት የማንምን
ሂለና የማይነካ ሉዓላዊነቱን የሚያስጠብቅ ንጹህ ህዝብ የወሎ አለይታ እንደ ወርቄ እንደ ዲሌ ሮቃ እንደ ሀራን የመሰለ ነገደመዩን የመሰለ ሀገር ጋፍራ ወረባቦን የመሰለ ንጹህ ህዝብ ግራና መርሳ በህወሓትም ብዙ ዋጋ የከፈለ ህዝብ ነው። ዛሬም ለኢትዮጵያ ዋጋ የሚከፍል ንጹህ ህዝብ ነው። አሁንም እንቀጥላለን። መንግስታችንንም ሀገራችንንም መከላከያ ሰራዊትን የሚበድል ሰው ሀየን አብረን እርምጃ እንወስዳለን። መከላከያ ሰራዊትን የነካ ሰው ለኛ ጠላታችን ነው። መከላከያ ሰራዊት ፊት የሞቱት ወንድሞቻችን አጥንታቸውን ጅብ እየጎተተው ዛሬ እነሱን ጥላሽት ቀብቶ እነሱን በጥላት የሚፈረጅ ሰው አለ። እነሱ እየተበደሉ እነሱ ዝናብ እየመታቸው እነሱ ፀሐይ እየመታቸው እነሱ የራባቸው ፍርፍር በልቶ ሚስቱ ጋር አድሮ ስለ መከላከያ ሲያጣቁርና ሲያጣጥል የሚኖር አካል አለ። እንደዛ ያለውን ደግሞ አፉን ሊዘጋ ይገባል። ካልገባው በሚገባው ቋንቋ ደግሞ እናናግረዋለን።